ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ተመልሰናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ በጣም በአስገራሚና ደስ በሚል ዜና ወደ እናንተ መጥተናል ማለት ነው። የሩታ እርግዝና ተረጋገጠ። አብርሃም እንግዲህ ልጁን ማመን ያለማመን የሱ ድርሻ ነው ማለት ነው። ከሄርሜላ ጋር ደግሞ ያለው ነገር እየተበላሸ መጥቷል ማለት ነው። ቤተሰቦቻችን ትላንትና ያየነው ሩታ እንግዲህ አዲስ ነገር ይዛ መጣ እንደነበረ አብረን ያየነው አይደለ? አርግዣለሁ፣ ሁለተኛ ልጅ መንገድ ላይ ነው ብላ ባለፈው አብርሃምና ሩታ አብረው አድረው እንደነበረ ሁላችንም ያየነው ጉዳይ ነው። አብርሃም በዛን ጊዜ ላይ ምንም አላቅም ብሎ ለወንድሙም ለቡዜም ጉዳዩን ነግሮ ባደረገችው ነገር በጣም አዝኖ ነበረ። ሁሉም በጣም ብዙ ሰው አዝኗል። ከዛም በላይ በቪዲዮ ነበረ ያዘነው ማለት ነው። እና ያ ነገር ሌላ ነገር ይዞ መጥቷል ማለት ነው። ምን ትልቅ ነገር፣ ልጅን የሚያክል ትልቅ ጸጋ በረከትን ወደና አብርሃም ቤት ይዞ ከች ብሏል ማለት ነው። ልዑል ወንድም ይሁን እህት ተከትሎለታል ማለት ነው። ከሱ ተከትሎ መጥቷል። ትናንትና እንግዲህ ለአብርሃምም ለሄርሜላም በተመሳሳይ ሰዓት ነው እንግዲህ መረጃው የተነገራቸው። ይሄ ሰበር ዜናው ማለት ነው ወይስ ብስራት ነው የሚባለው? ብስራት ነው፣ ደስ የሚለው ብስራት ማለት ነው። ሩታ በጣም ደስተኛ ነበረች። ለአብርሃም ሁሉም ነገር ነገረችው። አብርሃም በጉዳዩ ላይ ምንም አይነት ለማመን ፈቃደኛ አልነበረም ማለት ነው። አሁንም ድረስ ፈቃደኛ አይደለም በጉዳዩ ላይ ማለት ነው። ሄርሜላም ሲነገራት በነገሩ በጣም ተደናግጣ ነበረ። ያው እሷ በጉዳዩ ላይ ስላመነች ከዛን ሰዓት ጀምሮ ከአብርሃም ጋር ያላት ግንኙነት በስልክም ቢሆን በቴክስት ምናምን ሊያናግራት ቢሞክርም ፈቃደኛ አይደለችም። ዛሬ ግን ሩታን ጠርቶ የትላንትናውን ቀልድ ነው ብሎ እሱ የሚያስበውን እውነታውን ለሄርሜላ እንድታስረዳት ጠርቷቸው ሁለቱንም ፊት ለፊት አገናኝቷቸዋል ማለት ነው። ያገናኘበትን ጉዳይ ምን እንደው ታውቃላችሁ? በጣም የገረመኝ አብርሃም በቴክኖሎጂ ዘመን ትላንትና የምሬን ነው ብላ እየነገረችው ሄዶ በቃ ውጤቱን እንወቅ የሚያስተማመነን ይሄ ነው ብሎ አስመርምሮ ይታወቃል እንደሚባለው ማለት ነው። ከአንድ ሳምንት በኋላ ኦልሬዲ ጽንስ ይታወቃል ብዬ አስባለሁ። ስለዚህ አስመርምሮ ውጤቱን እንደማወቅ ሩታ መታ ለሄርሜላ አይ ትላንትና ያልኩት ለአብርሃም ያልኩት ነገር እነ ሜሪም ያሉሽ ነገር ቀልድ ነው አትመኛቸው እና አብራችሁ ቀጥሉ እንድትለው ፈልጉ መሰለኝ። ምን ማለት ነው? ሄርሜላም እንግዲህ በሩታ መጠራቱን ፈቃደኛም አይደለችም፣ ደስተኛም አይደለችም። በሆነው ነገር ሁሉ በጣም ተናዳ ነበር። አብርሃም ግን ምንም ነገር እንደተፈጠረ አይደለም እያሰበ ያለው ማለት ነው። ስለዚህ ቢፈጠር ልጅ የእውነት ሁለተኛ ልጅ ከተፈጠረ የአብርሃምና የሄርሜላ ጉዳይ ያበቃ ጉዳይ ሆኗል ማለት ነው። ምክንያቱም በዛን ጊዜም አለመግባባት ላይ ደርሰው ነበረ። ነገር ግን ምንም ነገር የተፈጠረ ነገር የለም ብሏት ስለነበረ በዛ ነው ሄርሜላና አብርሃም ዳግም የታረቁት ማለት ነው። ስለዚህ ጉዳዩ በጣም ተወሳስቧል ማለት ነው። በጣም ከባድ ነገር እየተፈጠረ እንደሆነ በዚህ ማወቅ እንችላለን ማለት ነው። ሄርሜላ በጣም የተበሳጨችው ምክንያቱም ያኔ አምኜ ወደ አንተ የተመለስኩት ምንም ነገር የተፈጠረ ነገር የለም ስላልከኝ ነው ብለዋለች። አሁን ደግሞ ልጅ ተፈጥሯል። ምንም የማያውቅ ሰው ደግሞ በዛን ሰዓት ላይ ይሄ ነገር ሊፈጠር ይችላል ብለን አናስብም። ወንድ ልጅ ሆኖ ማለት ነው። ግን ደግሞ ተፈጥሯል አሉ። ከተፈጠረም መልካም፣ እኛ ደስተኛ ነን። ምክንያቱም በዚህ አጋጣሚ ልዑል ከእናትና ከአባቱ ጋር አንድ ላይ ለማደግ ምናልባት እድል ሊፈጥር ይችላል። ነገር ግን አብርሃም ትላንትና አንድ የተናገረው ነገር አለ። 10 ልጅ እንኳን ብትወልጂ እኔና አንቺ አንድ ላይ ነን ብሏል። ከልቡ ይሆን? ለዚህ ነው አብርሃም ተረጋጋ፣ ከሴት ጋር ከመሆን ይልቅ ልጅን ዝም ብለህ አሳድግ ስንለው የነበረው ይሄ ነው። በቃ የሆነ ችግሩ የተፈጠሩ ምን ችግር ከተፈጠረ ማለት ነው ሰው ከሚስቱ ጋር አልተግባባ ሊፋታ ይችላል። ሮጦ ግን ሌላ ሴት ጋር መሄድ አስፈላጊ ነው ብለን አናምንም። እንደኔ አላምንም። ልጅ የሚባል ነገር መጥቷል። ልጁን
ልጁን በአግባቡ ማሳደግ ነው። አብርሃም እንደሚያደርገው አይደለም። ሎሚ አታጠጣው በእናት ልጁ። እውነት እኔ ቲክቶክ ላይ አብርሃም አይቼው እውነት ለመናገር እኔ በልጁ ቦታ በጣም ደነገጥኩኝ፣ ሾክ አረኩኝ። ሎሚ ጨምቆ ምናምን ልጁን አይታችኋል እንዴት እንደሚያደርግ? ተው በእናት ይሄ ልጅ ሕፃን ነው። እውነት ለመናገር ሳልናገር አላልፍም ብዬ ነው። ጨጓራ የሚባል ነገር እኮ አለ። ላጥ እኮ ነው የሚያደርገው። አይችልም እኮ ይሄ ልጅ። ስለዚህ እባክህ ለልጅ ተጠንቀቅ። ልጅህን ለማዝናናት ምናምን የምታደርጋቸው ነገሮች በጣም ደስ ይላሉ፣ ግን ታይሙ አይደለም እንደዚህ ያሉ ነገሮች ማለት ነው። አሁን ታይሙ አይደለም፣ ትንሽ ይቀራል በቃ። ስለዚህ ዛሬ ሄርሜላ ቁርጧን ታውቃለች ማለት ነው ከአብርሃም ጋር። እንግዲህ አብርሃምን ጥላው ሄዳለች። በጣም የሚያሳዝነው ነገር ሩታ ማታምን ከሆነ ለምን አሁን ሐኪም ቤት አንሄድም በሚል አስተማማኝ ማረጋገጫ ሰጥቷለች። እንደዛም ብለው ሊያምን አልቻለም፣ ፍቃደኛ አይደለም ማለት ነው። ስለዚህ እንግዲህ እውነታው ምን ይሆናል የሚለውን ነገር አብረን እናያለን ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። አጭር ቪዲዮ ይዘናል። ቪዲዮውን እያየን ደግሞ ሀሳብ እንስጥበት። ወደ ቪዲዮ። ሩታም እንዲሁም እነ ዳኒም እነ ሜሪም የማይሆን ነገር እያወሩ እኔና ሄርሜላን ለማጣላት በብዙ አይነት መንገድ እየሄዱ ይገኛሉና እኛም ትላንትና ያልነው እንግዲህ ይሄ ሊሆን ይችላል የሚል ሀሳብ ነበረ በሰራነው ቪዲዮ። ምናልባት ይሄ ነገር እውነት ነው ወይስ ደግሞ እንደለመዱት ዳኒና ሜሪ የቀመሩት ቁማር ነው ብለን ነበረ። ይህንን ሄርሜላና አብርሃምን ለማለያየት የተጠቀሙት ቴክኒክ ነው የሚል ሀሳብ አንስተን ነበረ። ግን ደግሞ በዚህ ደረጃ ደረቷን ነፍታ ሩታ እንሂድ ልመርመርና ውጤቱን እወቅ ማለቷ መቼም ውሸት ሊሆን ይችላል ብለን ለማሰብ እንቸገራለን። አብርሃምስ ለምንድን ነው አብሮ ሄዶ እንድትመረመር ያልፈለገው? ሄርሜም ደብሯት ከፍቷት ከኔ ጋርም ትናንትና ስልክ ምናምን ነገር ለማውራት ፈቃደኛ አልሆነችም እና እስኪ ዛሬ ሄርሜንም ጠርቻታለሁኝ፣ ሲቀጥል ሩታንም ጠርቻታለሁኝ። ሩታም እውነታውን መናገር ስላለባት ለምን የትኛውን እውነቱ ለነገሩ እውነቱን የተናገረችው በቃ እውነቱ ነው። ልክ እኮ ነው። አብርሃም ያሰበው እውነትና እሷ ይዛ የመጣችው እውነት ይለያያል እንጂ ማለት ነው። አብርሃም ያሰበው ትላንትና ቀልዴን ነው ሄርሜላና አብርሃም መለያየት የለባቸውም እንድትል ነው። እናንተ ተስማሙ፣ እኔ ቀልዴን ነው እንድትል ነው። ነገር ግን እንደዛ አይደለም ጨዋታው ማለት ነው። እኔ በማላውቀው ነገር ነው እጄን እያስገቡት ያሉት ማለት ነው። እውነት ለመናገር እኔ አመኛት አይደለም ሩታን፣ ግን ደግሞ እዚህ ጋር ሄርሜላ ጫና ሲያደርጉባት ልታምናቸው ትችላለች እና ይሄ ነገር ደግሞ ትክክል አይደለም። በእርግጠኝነት እየተደረገ ያለው እኔና ሄርሜላን ለማለያየት ወጥመድ። ሄርሜላ ደብሯታል። ትናንትና በብዙ አይነት መንገድ ላወራት ሞክሬ፣ ግን ደግሞ እሷ እየሰጠችኝ የነበረው ምላሽ ትክክል አይደለምና እውነቷን እኮ ነው እንደ ሴት። ምክንያቱም ከእሷ ጋር ህይወት ጀምር ያለው ባልክ ሰዓት ነው ኦልሬዲ እንደዚህ ያሉ ነገሮች የተፈጠሩት ማለት ነው። ስለዚህ እሷም ያንድ ያለችው ነገር አለ። ብትፈልግ ነው ያንን የሚጠጣውን ነገር የጠጣው ብለዋለች። ወይን አለ ወይን ምናምን ተዘጋጅቶ ነበር። ያን ወይን የጠጣው ስለፈለክ ነው። ከዛም በላይ ደግሞ እኔ ላታምነኝ ትችላለች ብዬ ስላሰብኩኝ ራሷን ሩታን ጠርቻት፣ እስኪ ሩታ በእኛ ፊት እኔም ባለሁበት እስኪ ደግሞ ይሄንን ነገር መጠየቅና ማወቅ እንፈልጋለሁና ለምን በዚህ ልክ ሄርሜላ ሩታ ይሄንን ነገር ማምጣት እንደፈለገች። ሲቀጥል ደግሞ በጣም የሚገርመው ነገር እንግዲህ ትላንትና እንደዛ ብላ ዛሬ መታ መቼም አይ ትላንትና እየዋሸው ነው እንደማትል እርግጠኛ ነኝ አይደለ? እንደ ሰውኛ ይሄ ነገር ያስደነግጣል። ሊያስደነግጥ አይገባም። ምን አንተ ፈልገ ያደረከው ነገር እንዴት ሊያስደነግጥ ይችላል? እንዴት ነሽ? ዳነሽ ለምን ነበር የጠራኸኝ? ነበር ተረከፈኝ። ሄርሜላ እንግዲህ ከሁለት ቀን በፊት ራት ግብዣ ነበራቸው። ትላንት እንዳልኳችሁ እንግዲህ ሩም ነው ያደሩት። እንግዲህ ሄርሜላም ወይ ደግሞ ልጅ ይዛለች። ከዛም በኋላ አብርሃም ሶስተኛ ልጅ ማለት ነው ታሳድጋለህ። ጥሩ ነው። እኔን አላምን ስላልሽ ያለኝ አማራጭ ሩታን መጥራት ነበር። ሩታ አሁን ትመጣለች። ያለውን ነገር በሷ ፊት በስነ ስርዓት እንጠይቃታለን። ያለውን ነገር ታውቂያለሽ። ስለዚህ አንቺ የምታምኚው ሩታ ስትመጣ ነው። ሩታ መጣ ያሉት ነገሮች በሙሉ በግልጽ እንጠይቃታለን። ስለዚህ ሩታ መጣ እውነቱን ያለችው ነገር እውነት ከሆነ ማለት ልክ ነው፣ ምንም ቀልድ የለም ውሸት የለም ካለች አንተም ታምናታለህ ማለት ነው። ደግሞ እኔ በዚህ ልክ ውሸቷን ነው እያልኩሽ እኔን ነው ማመን ያለብሽ። ውሸቷን ነው ብቻ ማለት አይደለም። ለምንድን ነው እንድትመረመር ያላደረጋችሁት? ቀላል እኮ ነው ይሄ። አባሽ እኔና አንቺ ለማለያየት ለማጣላት ነው ይሄን ነገር እያደረጉ ያሉት ብዬሻለሁ። እኔ ራሴ ተማመናለሁ፣ ራሴን አውቃለሁ አይደል? ይሄ እኔ በመጀመሪያ እጅ ነው ወደደኝ። ከዛ ባለፈ እኔ አንተን አሳልፌ ያልተጠብቄ ነው እንጂ አብርሃም እንዳንተ ሁኔታ እንዳንተ እንደምሰማው ነገር ትክክል አይደለም። ለምን እንዲያገኛትም አትፈልግም ሲጀመር ሄርሜላ
አብርሃምና ሩታ እንዲገናኙ ሁሉ አትፈልግም። ሲጀመርም ከሷ ጋር በየሰዓቱ መገናኘትም ተገቢ አይደለም። ከዛ ባለፈ ደግሞ ይህንን ነገር ደግሞ በዛ ልክ የማለች እንደዚህ አይነት ነገር አልተፈጠረ ማለት አይቻልም። ገባ ማላውን እንኳን ተይው። ብዙ ሁላችሁም እየማላችሁ የምትሰሩት በጣም ብዙ ቪዲዮ አለ የውሸት ማለት ነው። ስለዚህ ማላውን ተይው። እሱን ግን ደግሞ እሷ ጋር መሄድ ማቆም አይችልም። ልጁ አለ። ለልጁ እያለ እንደሚሄድ ደግሞ ታውቂያለሽ። ስለዚህ ሩታ ደግሞ ያችን አጋጣሚ ትጠቀማለች። እሷ ስለማለች ብቻ እርግጠኛ ነሽ እንዴ? ነው እንዴ? ታዲያ መማልኩ በጣም ከባድ ነገር ነው። እሷ እየማለች ማለት የግዝናው ተቋል ያለች ያለችው አይደል እንዴ? አንዳንድ ሰው እኮ አይተሽው መረዳት ይችላል። አሁን ለምሳሌ አንቺ ወሬ ነው አይደል የደረሰች። እኔ ግን ሩታን በአካል አግኝቼ አውርቻታለሁ። ይላል ሻወራት ያየሁባት ነገር አለ ፊቷ ላይ ማለት ነው። ስለዚህ ትናንትና አብርሃም ከሩታን እየዋሸሽ እንደሆነ ያስታውቅብሻል ምናምን ነገር እያለ እቺን ቃል ብዙ ጊዜ ይጠቀማታል። ስለዚህ እየዋሸሽ ነው፣ ለምን ትዋሻለሽ? እውነታውን ለምን አትናገሪ? ምናምን እያለ ለማሳመን እየሞከረ ነበረ ግን አልሆነም። ውሸት እንደሆነ አንዳንድ ነገሮችን ያስታውቃል። ውሸትን ይዞ የመጣ ሰው እንደዚህ አይቶ እኮ መለየት ይችላል አይደል? ይሄን በኔ በኩል አንድ ነገር ሰምተህ አታውቅም አይደል? በኔ በኩል እንደዚህ አይነት ነገር ህይወት ውስጥ አንድ ከወጣህ በኋላ እንደዚህ አይነት ነገር መስማት የለብኝም። ገባህ? ከኔ ጋር አዲስ ህይወት ጀምርክ ሰው ነህ። ምንም ይሄን አልሰማም ብለሽ ማሰብ የለብሽም። እንደዚህ ያለ ነገር ውስጥ ስትገቢ እንደዚህ ያሉ ነገሮች እንደሚመጡ ማሰብ መቻል አለብሽ። ምክንያቱም የልጅ አባት ነው ያገባሽው፣ ሚስቱ በህይወት ያለች ሰው ማለት ነው። ስለዚህ እንደዚህ ያሉ ችግሮች ይቀጥላሉ። ዛሬ ላይ ብቻ ሳይሆን ነገ ከነገ ወዲያም ይቀጥላሉ። ይሄንን ማሰብ መቻል አለብሽ። ገባ? ግራና ቀኝ ስላየሁኝ ፈርቻለሁ ወይም ደግሞ የውሸት ስሜት ተሰምቶኝ ምናምን አይደለም። ቆራጥ ሴት እሺ፣ ቆራጥነቷን በጣም ነው የምወድላትና አያል ቆራጥ አይደለችም። ቆራጥ ብትሆን በአንተ ላይ ገና ድሮ ነበር የምትቆርጠው። ስለዚህ ቆራጥ ስላልሆነች ነው። ቆራጥ እንዳልሆነች እሷ ራሱ ታውቀዋለች። ምክንያቱም በጣም ብዙ የሚያስጨንቋት ከአንተ ጋር በመሆኗ በጣም ብዙ አንተን ላለማጣት የከፈለችው ዋጋ አለ። መተው ብትችል ትተው ነበር። ቆራጥ አይደለችም ማለት ነው። ሩታ መጣች። ትናንትና ወራሽ ነገር አለ አይደል? ለኔ ትናንት ወራሽ ቀልዱ ማለት ነው። ቀልዱ ማለት ነው። በጣም ወድጄዋለሁ። ከለሽ ነገሮች አሉ አይደል? ስለዚህ እነዛ ነገሮች በግልጽ አማርኛ ለሷ ነገር ያስለምን እሷ ላይ ሌላ ነገር እየፈጠረባትና ትክክል እንዳልሆነ እንትን እያለች ያለችው። ስለዚህ ያለውን ነገር ቀልድ እንደሆነ ውሸት እንደሆነ ነገር ያለ አንተ ጨርሰኸው ራስህ ውሸት እንደሆነ ቀልድ እንደሆነ ብለህ አንተ ጨርሰኸው እንዴት ነው? በቃ አንተ እኮ ነገርካት አይደል? ውሸት ነው ብለን ለሄርሜላ ማለት ነው። ለምን አታምነህም? እንግዲህ ምንም ቀልድና ውሸት የለም። ይቅርታ ማለት ምንም ቀልድም የለም፣ ምንም ውሸትም የለም። ሁሉም ነገር የነገርኩት ነገር ትክክል ነው። ወይም ደግሞ ለእናንተ ስለ እኔ የሚዋሸው ነገር ምንም ማድረግ አይቻልም። ማመን ያለማመን የእናንተ ድርሻ ነው። በቃ ይሄ ነው። አንቺ ጋር ምንም ነገር አልተፈጠረም፣ ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይሄንን እውነታ ነገር ያት ነው እያልኩሽ ያለሁት ሌላ ነገር መተባበቅ ማለት ነው። በግድ እንግዲህ የለም እንድትል ነው የፈለገው አብርሃም። ምንም አይነት ልጅ እኔ ሆድ ውስጥ ምንም ነገር የለም ማለት አዎ፣ መሄድ እንችላለን። እንደዚህ ቅርብ ሐኪም ቤት አለ እና ረጋግጥ ሄደ ጭራሽ አብርሃም እንዴ! ይሄው ለምን አትከተልም? ለምን አትከተልም? እና ረጋግጥ ሄደን ምን እንደሽ እንተረጋግጥ ላብራቶሪ ላይ ያለን ከፈለክ ተራሳን ብታያለ ኖርማል ነው። በቃ ይሄ እኮ ነው በቃ የሚያስተማምናችሁ ይሄ እኮ ነው። ለሄርሜላም አሪፍ ነው። ከሳምንት በኋላ መታወቅ የሚችል ነገር ነው ማለት የሳምንት እርግዝና ራሱ አልትራሳውንድም ላብራቶሪም በደንብ መታየት ይችላል። ለኔ ምንም የምታሳምነኝ ነገር አለ ብዬ አላስብም። አሁን ልታሳምና ከፈለክ ሩታ እንዳለችው ሄዳችሁ ውጤቱን ማወቅ ነው በቃ። አንተ ሞራሉ ካለ በቃ አብርሃም አትካዳት በቃ ይተናከረ። ዛሬ ነው አብርሃም የደነገጠው። በጣም ክውን ያለው ማመን ያቃተው ምንም ነገር እንዳልተፈጠረ ለምንድን ነው? ምን ተፈጥሯል? ቆይ በደንብ እኮ ማለት ምን ተፈጥሯል? ምንም ነገር እኮ ራስን ሳታውቅ ያደረከው ነገር የለም። ስለሷ መማል ስለሷ የሆነ ነገርኛ የሚያጠቅም የሚያገባን ነገር የለም ያልኩ ነው። አብርሃም ከዚህ በላይ ምን መረጃ አለ አይደል? ሐኪም በቃ ይሄ ነው። ከዚህ በላይ ምን መረጃ አለ? ሐኪም ቤት እንሂድ ነው ማላው ምናምን ተው በቃ። ቤት ድረስ መሄድ የማይጠበቅብን መሄድ ነው እና እንዲሁ ልታሳምን ሲጀመር የፈራኸው ችግር እንዳለ ያስታውቅብሃል። ለኔ ያልከኝ እኮ ምንም ራስን ከማታውቅና ምንም እንዳትፈጠረ አይደል? ምንም ነገር የተፈጠረ ነገር የለም። አሁንም ሄደንም የሚፈጠር ነገር አይኖርም እኮ ሄደን በጣም ግራ እያጋቡኝ ያሉት አብርሃም ትሰማኛለህ? አንድ ነገር ከተፈጠረ ድንገት ከተፈጠረ ልጅ የማይፈጠርበት ምንም አማካኝ የለም። ምንም ነገር ነው አሁን ተቀበል። ግን ደግሞ አንተ ውሸት እንደሆነ ያስታውቅም። ፊቷ ላይ ውሸት የሚል አለ እንዴ? ኧረ ተው አብርሃም፣ ኧረ ተው። እርግጠኛ ነሽ? ትመያለሽ? መሀላውንም ተውና እንሂድ ነው። በጣም ትልቅ ማረጋገጫ እየሰጠሁት ነው። ከዚህ በላይ ምንድን ነው የምትፈልገው? ከዚህ በላይ ምን ፈልገህ ነው? አንዴ ነው ሰማኝ። የዛን ሰዓት ይሄን ነገር ባትፈልገው ነው መጠጡን ማተታው ነበር። ግን ደግሞ እኔ ራሴ ሞኝ ስለሆንኩኝ ጅል ስለሆንኩኝ የዛን ሰዓት ዝም ብዬ እልህ ስላስገባች ነው መጠጡን የጣሁት ምናምን ስትለኝ አምን ነበር ቢገባ። አዎ በደንብ
ከባድ ነገር ነው ብትረዳው። በእግዚአብሔር ታያቸው ሄርሜላ እግዚአብሔር ናቸው ነገ ከነገ ሆን ነገሩ እንዳልሆነ ተታቂ ትጥቻለሽ እርግጠኛ ሄርሜላ እንግዲህ እውነታውን ለማወቅ ተዘጋጂ አንቺ ያሉሽበት ነገር እንተናተበየ እርግጠኛ ስለሆንኩኝ ማለት ነው። እርግጠኛ እንዴ ለምን አታረጋግጥላትም? ለሄርሜላ አብራችሁ ሄዳችሁ ለምን አታረጋግጥላትም? ይዛው ውጤቱን ታጣጣለን። እርግዝና የሚደበቅ ሜዳ አይጠበቅብንም። ሄርሚ ለማታብ ያለው በተንስራት ያኪም ቤት የሆነ ነገር መረጃ ይዘልን እንጠብቃ። ያኔ እናምናታለን። እኔ መሄድ አልፈልግም። እኔ ካንቺ ጋር እንደዚህ አልፈልግም። እውነት ነው በቃ በዚህ ያህል ልክ ነው። ኮንፊደንስ ይገባል። ልትከት ትችላለህ። ችግር የለም። መቼስ ሆዴ ውስጥ ተቀብሮ አይቀርም ማለት ነው። ሲወለድ ታስመረምረውና እርግጠኛ ትሆናለህ። በቃ ይሄ ነው በቃ። እንዴት ነው የሚያረጋጋው? እግዚአብሔር ጨንቆኛል። ጭንቅላቴ ውስብስብ እየሆነ ነው። ገባ እስካሁን ደግሞ በዚህ ልክ እንደዚህ አይነት ሞመንቶችን ማንም እየመጣ እንዲናገረኝ አልፈልግም። ግን ደግሞ አሁን ቁጭ ብዬ ነገሮችን ማሰብ ስለምፈልግ ከቻልክ አትደውልልኝ፣ ቴክስት ማትላክልኝ። እስቲ ቁጭ ብዬ ነገሮችን ለማሰብ እሞክራለሁ። አሁን ቆራጥ ነሽ። እንደው ቆራጥነት የሚባለው አሁን ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይመስላል። በሚቀጥለው ምን ይሆናል የሚለውን ነገር ደግሞ በጉጉት እንጠብቃለን። እስከዛው በያላችሁበት ሰላማችሁ በዚህ ይበል። ቻው